አምነውበት ወይስ እንደው ቀን የማይጠለው የለ ሆኖ ነው ያስተማሩት? አደጧይ ነው። ኦርቶዶክሳዊ ሆኖ ያዘናል፣ አንጀት ሁሉ ድብን ያለ እጅግ አብዝቶ የከፈው እንዴት ነው የኛ አባቶች ያን ያህል የተማሩ ያ ሊቅ ይሄን አያውቁትም ማለት ይችላል ወይ? አቋቋሙ ድጓውን ቅኔውን ዝማሬ ማስቱን የተማሩ ሰው እኮ ሲሳሳት እኮ አይቀረውም እኮ ምንድነው ለሄድ ካለ እኮ ጠቅሎልም ነው። ውዳሴ ማርያሙን ይተረጉማሉ፣ ቅዳሴውን ይተረጉማሉ፣ ወንጌሉን ይተረጉማሉ፣ ብሉያትን አዲሳቱን ይተረጉማሉ። ግን የሚተረጉሙት ያገኙትን ነው የሸመደዱትን ነው። ትርጓሜውን መረዳት ላይ በጣም ብዙዎች የሚያቅታቸው እና አንዳንድ ጊዜ የሆነ ትልቅ የሚባል ሰው ዕውቀቱን እንዳልከውት በመማር ደረጃ በጣም ብዙ አውቆት ሐሳቡን መረዳት ላይ ወደ ኋላ ይልና ተሳስተዋል እንዳይባሉ የዕውቀት ደረጃቸውን ያውቃሉ። ዝም እንዳይባል ደግሞ መቼስ ብዙ መጠየቅ ያደርጋል ሊቅ ይባላል፣ ተከብሮ ያደርጋል ደንቆሮ ነው የምንለው። ስለዚህ እኔ ቀጥታ ሊቃውንቶች ጋር ተገናኘው እንደ ወንድም ለምን አይጠይቁኝም ነው። መጀመሪያ ሰውም ያናድር ቃል ከተናገሩ በኋላ የሁለት አባት ይቅርታ የጠየቁበትን ቃል ካናገሩ በኋላ ለምን ተናዳችሁ ተናገሩኝ ቢሉ እሶም በእነሱ በኩል ቢሆኑ የራሴ ተማሪዎች ገጠሙኝ አይደል እንዴ? ወርጄ ከዛ አስተምሬ ምክትል ያረኳቸው ከዚህ ቀደም እንዲህ ብለው አላስተማሩንም፣ ይሄ አዲስ ቃል ነው አሉና የገዛ ተማሪዎች አንቀው ያዙኝ። ዘሩን እዞት ምስጢር ከሚጎለው እንደው ዘሩን እዞት ሁለቱንም ቢኖር ጥሩ ነው። እኔ ሩቅ ብእሲ ለምን ነው ማልሳሳት? ሰው አይሳሳትም አትልም፣ ጳጳስ አይሳሳትም አትልም። የማይሳሳት እግዚአብሔር ብቻ ነው። ትክክል ቤተክርስቲያን ብቻ ናት። እንዴት ይሄን ያህል ርቀት ሊቅ ተብዬ ለምን ቃሌን መልሳለሁ ሊል ይችላል? እኔ አላለም። ስላሴ ሴትም ወንድም አይባሉም ያለ ሲያስተምር አንድ ወጣት ሰማሁ። ባለችበት ርቴቱን አቀጥላ የመጣችበት የሃይማኖት ምሰሶ በተለይ ይሄ ዶግማ ትምህርቷ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26ንም ጠቅሻለሁ። እውነት ነው። ንግበር ሰብአ በአርአያነ ወአምሳሌነ በአርአያችን እንደ ምሳሌያችን እንፍጠር ብለዋል ሲባልም በሌላው አካላቸው እንጂ ሌላው እኛ በምንራባበት አካል ይመስሉናል እያልን አይደለም። በገጸ ንባብ ከዛ በትርጓሜ ከዛኛው መጽሐፍ አደናገረ። እንደው ስህተቱን መጠየቅም ትልቅነት ነው። ካሁን በፊት ማርያም በዛይታ ዓለም አትባልም ያሉት ሊቀ ጳጳስ ወጥተው ተናገሩ፣ ይቅርታ ጠየቁ። ሁሉም ይቅርታውን አለፈ። ተሸክሞ ከሚቀር እንግዲህ የተሸከመውን ማይበላል አይደል? ይሄማ ሌላ ሊሆን ነው። የኔ ዳሂጽ እንደሆነ ልታውቁልኝ ፈልጋለሁ። እናንተ ይቅርታ ብላችሁ ተመልሳችኋል። የሄደው ሰው ግን በዛው ይቀራል። ያሳግማቱ ካናቱ ሆነ ያን ሁሉ 40 ዘመን የተጓዝኩበትን ትምህርት በጣም አበላሽቸዋለሁ ማለት ነው። ከሁሉ ነገር ቤተክርስቲያን ትቀድማለች። ከሰው ጎን አንቆምም፣ ከቤተክርስቲያን ጎን ነው። የተወደዳችሁ በመላው ዓለም የምትገኙ ኦርቶዶክሳውያን ዋካ ብርሃን ሚዲያ የእግዚአብሔርን ቃል ከምንጋራባቸው ከምናገኝባቸው ሚዲያዎች መካከል በዋናነት የሚጠቀስ ሚዲያ ነው። ዋካ ብርሃን ሚዲያን ሁላችሁም እንድታጋሩት እንድትወዳጁት በዚሁ ማሳሰብ ፈልጋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተመልካቾቻችን እንዴት አላችሁ? ይህ ዋካ ብርሃን ሚዲያ ነው። ዋካ ብርሃን ሚዲያ ግብረ ባኮስ በተሰኘ ልዩ መርሃ ግብራችን ዛሬ ተገናኝተናል። የተገናኘንበት ሰሞነኛ ጉዳይ አንድ መርሃ ግብርኛም ሰርተን ነበር። አንድ ታላቅ አባታችን በአውደ ምሕረት ላይ ያስተማሩት ትምህርት ውዝግብ ፈጥሮ ሊቃውንቱ ምዕመናኑ በያሉበት ሁሉ የሚወያይ ነበርና እኛም እንዳንድ መንፈሳዊ ሚዲያ መምህራንን ጋብዘን መርሃ ግብር ሰራን እና በአጋጣሚ መርሃ ግብሩን ከሰራነው በሶስተኛው ቀን ክብር አባታችን በአካል አገኘናቸውና የነበረውን ጉዳይ ለምን አያጠዱትም፣ ራስዎት ለምን አይናገሩም፣ ከምን አኳያ ነው ያስተማሩ ብለን መምህራችንን አባታችንን ልንጠይቃቸው ከመካከላችን ጋብዘናቸዋል። አራት አይና ቆሞስ አባ ገብረ ማርያም ከመካከላችን ናቸው። አባታችን እንኳን ደህና መጡ። እንኳን ደህና ቆያችሁ። ክብር አባቴ ቃለ መጠይቅ ሊሰጡን በመላው ዓለም ያለውን ይሄን ውዝግብ ይሄን አለመግባባት እንደው ግልጽ ለማድረግ የነበረውን ሁናቴም ለመናገር ቃለ መጠይቅ ሊያደርጉ ፈቃደኛ ስለሆኑ እጅጉን አድርጌ አመሰግናለሁ። እንኳን ደህና መጡልኝ። እንኳን ደህና ቆያችሁ። እንዴት አሉ? እግዚአብሔር ይመስገን። እንደው በቅድሚያ አብዛኛው የኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ሊቃውንቱ መምህራኑ ያውቁታልና አራት አይና ቆሞስ አባ ገብረ ማርያም ማን ናቸው? የት ተማሩ? ባጭር እሱን ቢነግሩኝ አሁን ሴት ነው ያለው የሚለውን ብናውቀው እግር መንገዱ። በቅድሚያ በስመ ሥላሴ መጀመር ይገባልና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። እኔ የተማርኩ እንግዲህ ያው በኢትዮጵያ እየተዟዟርኩ ባሉበት
ከጎንደር ጀምሬ እስከ ሸዋ ድረስ ጸዋትወ ዜማን በጎንደር ከዲቁና ትምህርት ቀጥሎ ወደ ምንኩስና ህይወት በ15 ዓመት ምነና ነው የነበርኩ። በ15 ዓመት መንኛለሁ። በ18 ዓመት መንኩሻለሁ። ዋልድባ ነው የኖርኩት። ከዛ ደግሞ ዋልድባ ትንሽ ገዳሙ ፈተና ሲያጋጥመው ወደ ትምህርት ቤት ወደ ቆሎ ትምህርት ቤት ገብቼ ትንሽ ቅኔና ባሕረ ሐሳብ ብቻ ጠይቆ ለመመለስ ወደ ገዳም ነበረ። መንፈስ ቅዱስ የፈቀደው ፈቃድ ሆኖ ትምህርት ቀናኝና ከቅኔ ጀምሮ ጠቅላላ ቤተክርስቲያኒቱ ያፈራችውን ትምህርት ተምሬ ጨርሻለሁ። ለምሳሌ ምን እንደው ግልጽ ለማድረግ በተለይ ዓለማውያን አያውቁትም ብዬ ነው። አዎ ጥሩ ነው። እንግዲህ ለመጀመሪያ የተማርኩት ያው ትንሽ ናት። ዳዊት ደገምኩ፣ ግብረ ዲቁና ሰዓታት ምትባል ሞከርኩ። ቀጥሎ ከቅኔ በኋላ ጾመ ድጓ አቋቋም አስመሰከርኩ። ዝማሬ መዋሥዕት ዙራምባ አስመሰከርኩ። ቅዳሴ ደብረ አባይ አስመሰከርኩ። ድጓ ዳር እስከ ዳር ተምሬ አርሜ አቀናባብሬ አስቀምጫለሁ። ጊዜ አጥቼበት ቶሎ ወደ ማስተማር ስለገባው ከዛ በኋላ ቅኔን በመጨረሻ ነው ያስመሰከርኩ። ከዛ በኋላ ብሉይ ሐዲስ ሊቅ ህንፃ መነኮሳት ቅኔ ከናገባው በዚያ አጠናቅቄያለሁ ማለት ነው። ስለዚህ እንደዚህ የቤተ ክርስቲያንን ትምህርቶች 100% በሚባል ነው ያጠናቀቅኩ ማለት ነው። መልካም። መጽሐፍ ሴት ነው የተማሩ? መጽሐፍ የተማርኩት ለመጀመሪያ ጊዜ በመንበረ መንግስት መድኃኔዓለም ከታላቁ ዕውቅ እንቁ ከሆኑት ክቡር ሊቀ ሊቃውንት መንክር መኮንን ከኔታ ሊቀ ሊቃውንት ዕዝራ ጋር ያን ጊዜ እሳቸው ተምረው ጨርሰው ወደ ምክትልነት ታጭተው በነበረበት ጊዜ እኔ ሐዲሳት እማር ነበር። ከዛ ጀምሬ እዛ የተወሰነ ቀረኝ። ወደ ሸዋ ተሻግሬ አራቱን አጠቃለልኩ። ሸዋ አዲስ አበባ ታይካ ነገስት፣ መጻሕፍተ ብሉያትን ታይካ ነገስት፣ መጻሕፍተ ሐዲሳትን ምስካየ ኅዙናን፣ ዛሬ ካሉት ካይናማው መምህር ከኔታ ወልደ ጊዮርጊስ ጸጋው ሊቃውንቱን አሁን በቅርብ ጊዜ ካረፉት ከኔታ ወልደ ትንሣኤ አምኜ፣ ብሉያቱንም ቅርብ ጊዜ ካረፉት ከኔታ ክፍለ ጊዮርጊስ፣ መጻሕፍተ መነኮሳቱን ከኔታ ባሕረ ጥበባት የሚባሉ ዛሬ በሐዋሳ አካባቢ ይገኛሉ። የውሻር መምህር ናቸው። ስለዚህ ከዚህ አራቱን ያጠናቀቅኩት ከዚህ ነው። መልካም። አሁን ያሉበት የት ነው? አሁን ያለሁበት በማዕከላዊ ጎንደር ሀገረ ስብከት በመካነ ስብሐት ልደታ ለማርያም የኤስድሮስ ጉባኤ የተተረጎመበት በ1703 በአፄ ዮስጦስ መንግስትነት በኤስድሮስ መምህርነት ባይታዊ ኤስድሮስ የተረጎሙባት 1703 ጀምሮ እስከ ዓለም ድረስ የተዳረሰ ከዛ የተተረጎሙ ሊቁ ኤስድሮስ ወንበር ከተከሉበት ቦታ ነው። እዛው ላይ ነው የተከልኩኝ የዛሬ። መልካም። አሁን ወደ ሰሞነኛው ጥያቄ ልምጣ። ይሄን ስትሰሙ በእርግጠኝነት አባታችን የድጓ መምህር፣ የዝማሬ መዋሥዕት መምህር፣ የአራቱ ጉባኤያተ መጻሕፍት መምህር፣ የአቋቋም መምህር፣ እንግዲህ በተለይ በዜማ አሁን ብዙ ጊዜ እንደዚህ አይሳካም። በዜማው ጎበዝ የሆኑት መጻሕፍትን አይማሩም። የጮኸት መምህራን ደግሞ እሳቸው ደግሞ ሁሉን አሟልተው ነው እንግዲህ የተሰጣቸው የያዙትና እኒህ አባት ናቸው። እንዲያው አቅርበው መጠየቁም አግባብም ስለነበረ የነበረው ሁናቴውንም አስረግጠው እሳቸው ከዚህ አኳያ ብለን እንደ ሚዲያም በተለይ እኛም በሰራነው መርሃ ግብር አስቀይመናቸው ከሆነ ይቅርታ እንጠይቃለን። መጨረሻ ላይ ከምን አኳያ ነው እግዚአብሔር በሚያውቀው። እኔ ያኛው ካሁን በፊት ዋካ ብርሃን ሚዲያ የመጀመሪያውን የሰማችሁት ካላችሁ እናንተም ራሳችሁ ይህን ሐሳብ ስጡበት። ይህን ትምህርት አባታችን ብዙ መምህራን የተለየ እንደሆነ ነግረውናል። እኔም ሚጢጥዬ በሆነች ጥቂትዬ እውቀት ሐሳቡን አልተቀበልኩትም። ይሄን ሐሳብ ወስደው በተለይ በእስልምና እምነት ያሉት ከሌላ ቤተ እምነት ውስጥ ያሉት ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ሊያሾፉ በቅድስት ሥላሴ ላይ ሊቀልዱ የነበሩ ብዙዎች ናቸውና ከሱ አኳያ ነው ቪዲዮ ይሰራል። አቅርባችሁ ብትጠይቋቸው አላችሁ። እግዚአብሔር ይመስገን
እሺ ብለን ነበር። ቀኑ ውሎ ሳይሄድ እሳቸውን አገኘን። ዛሬ እንደው እንዳንድ ጋዜጠኛ እንዲህ ነው ብዬ አልጠይቃቸውም። እንደ አባት ማስረዳት ያለባቸውን ልክ እንዲያስረዱን እንድንሰማቸው እንድናደምጣቸው ፈልጋለሁ። ባለፈው የተከሰተው ያን ትምህርት ያስተማሩት የት ነው? ሰኔ 21 የእመቤታችን ህንጸተ ቤተክርስቲያን ከዛ ክብረ በዓሉ ላይ ነው ያስተማርኩት። የሀገረ ስብከቱ ስራ አስኪያጅ ነበሩ። ሊቀ ስልጣናት ሲሉ ሰምቻለሁ። ሀገረ ስብከቱ ስራ አስኪያጅ ባሉበት፣ መካነ ነገስት ግምጃ ቤት መምህር ባሉበት፣ ብዙ ሊቃውንት የጎንደር ሊቃውንት ባሉበት። መልካም። እና ይሄ ትምህርቱን ካስተማሩት በኋላ መቼስ ሰምተዋል በሚዲያው። ትምህርቱ ምን ነበረ? እስኪ እሱ መጀመሪያ አምነውበት ወይስ እንደው ቀን የማይጥለው የለ ሆኖ ነው ያስተማሩት? አድጦኝ ነው ዳጥ ብሎኛል። ዛን ጊዜ ትንሽ አንዳንዴ መስከር አለ አይደለ? በምስጢር አንዱ መነኩሴ ምን አሉኝ? ምስካየ ኅዙናን አንድ መነኩሴ አቤት 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 ይሄ ትምህርት ፈልቶ አንድ ቀን የፈነዳበት እንደሆን ምን ይሆኑ አሉኝ። ያለኝ ያለ አንድ ቀን ፈልቶ ያሉኝ። ስለዚህ የዛን ሰዓት በእርግጥ ይሄ ትምህርት ወጥቶ አያውቅም። በብዛት አስተምረን አናውቅም። አባቶቻችን ምእመናን የማይሸከሙትን ትምህርት ምስጢረ ሥላሴ በጉባኤ ቤት የሚነገርን ነገር ወደ ውጭ አውጥታችሁ ምእመናን አታስጨንቁ። ብዙ ጊዜ ደክመው መርምረው አያገኙትምና ይደናገራሉ ምእመናን። እንደዚህ አይነት ምስጢረ ሥላሴ ምስጢረ ሥጋዌን ብዙ ባታወጡ ይላሉ አባቶቻችን። እና ያን ሰዓት አንድ መምህር ለሥላሴ ሴትም ወንድም አይባሉም ያለ ሲያስተምር አንድ ወጣት ሰማሁ። እግዚአብሔር ጾታ የለውም። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ሥላሴ እንላለን፣ አንተ ሥላሴ እንላለን። ለሥላሴ ጾታ የላቸውም። እንኳን ለሥላሴ ለመላእክት ጾታ የላቸውም። የወንድም የሴትም ጾታ የላቸውም። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸውም። ጾታም የላቸውም ሲባል እያለ ሲያስተምር ምን ትዝ አለኝ? ከዚህ ከሃይማኖተ አበው ከሰለስቱ ምዕት ቃል ነአምን ከመቦ ለእግዚአብሔር ቃል አእይንት ወአይዛን አእዳው ወአይጋር ወኩሎሙ ለተርፎ አካላት። ለእግዚአብሔር አይን፣ እጅ፣ አፍንጫ፣ እጅ፣ እግር ሌሎቹም የቀሩት አካላት እንዳሉ እናምናለን። ነገር ግን ይመረመራል ቢሉ ነገር ግን አይመረመርም ረቂቅ ነው ይላል። ይሄን ወኩሎሙ ለተርፎ አካላት የቀሩትም አካላት አሉት የሚለው አንዱ ገጸ ንባብ እሱ ሆኖ ሳለ ሌላው ምን ትዝ አለኝ? መጽሐፈ ሚላድ የሚባል መጽሐፍ አለ። እሱ ያልተመረመረ መጽሐፍ ነው። እውነት ለመናገር ያልተመረመረ መጽሐፍ ነው። እሱ ጠቅላላ በቃ በእኛ አካል ያለው ሁሉ እንዳለው ቁጭ አድርጎ የሚናገር መጽሐፍ ነውና በገጸ ንባብ ከዛ በትርጓሜ ከዛኛው መጽሐፍ አደናገረኝ። ምንል ግን ለሥላሴ ለመላእክት ለነፍስ ጾታ አይነገርም፣ አንቀጽ እንጂ ጾታ አይነገርም ነው የሚባል። እንግዲህ መቼም ሰይጣን ክፉ ስለሆነ ምዕመናን እንደሚወዱኝ ያውቃለሁ። እኔ ደግሞ ጠያቂ ሰው ነኝ። ስለዚህ ወዲያው እንደወረድኩ ከዛው ነው የተያዝኩት። ከዛው እኮ መምህር ቃለ ሕይወት ምራሷል የራሴ ተማሪዎች ገጠሙኝ አይደል እንዴ? ወርጄ ከዛ አስተምሬ ምክትል ያረኳቸው ከዚህ ቀደም እንዲህ ብለው አላስተማሩንም፣ ይሄ አዲስ ቃል ነው አሉና የገዛ ተማሪዎች አንቀው ያዙኝ። ከዛ በኋላ ወዲያው መደዋወል ጀመርኩ ወደ ርዕሰ ሊቃውንት ወደ ሊቀ ሊቃውንት ጠቅላላ ወደ መምህሬ አሉ ወደ ተባሉ ጓደኞቼ ደወልኩ። እንዲህ እንላለን ወይ ተሳሳትኩ እኮ ሰውን አደናገርኩ እንዴት ነው ምናምን ስል መች እንዲህ ብለን ተመረን። በተለይ መምህሬን መምህር ወልደ ጊዮርጊስ ጸጋው ምስካየ ኅዙናን ደወልኩና አስጠይቃቸው እና አካላት አልኩ እንጂ ጾታ አስተምሬያለሁ ወይ አሉኝ። ኧረ መድኃኒዓለም ይቅር ይበሉ፣ ስንት ሰው አደናግሬያለሁ። ያሳ ግማቱ ካናቱ ሆነ ያን ሁሉ 40 ዘመን የተጓዝኩበትን ትምህርት በጣም አበላሽቸዋለሁ ማለት ነው። እና እንደ ምዕመናኖችን ይቅርታ መጠየቅ አለብኝ። አደናግሬያቸው ህዝብ ይወደኛል አውቃለሁ እኔ በሚገባ። ስለዚህ ይሄ በተለየ አካሉ ኢየሱስ ክርስቶስ ራሱ ከሶስቱ አካላት አንዱ አካል ሲመጣ
የኛን አካል አድርጓል ወደ ቤተ ግዝረት ገባ ይላል። ሰው ከሆነ አኳያ በተለየ ካልነን እኮ እነሱ ስጋ አለበሱም። ስለዚህ በሶስትነቱ በስላሴነቱ ጾታ አንናገርም። ሰው ከሆነ በኋላ ግን የኛን አካል አድርጎ ወደ ቤተ ግዝረት ገባ ይላል። ከዛ ጋር ተያይዞ ነው ያደናገረኝ እንጂ አንናገርም። ለስላሴ ለመላእክት ለነፍስ ጾታ አንናገርምና የኔ 100% ስህተት ነው። የኔ 100% ስህተት ነው በቃ። ስለዚህ እኔ ደግሞ ጠያቂም ስለሆንኩ መጠየቅ ያደርጋል ሊቅ ይባላል፣ ተከብሮ ያደርጋል ደንቆሮ ነው የምንለው። ስለዚህ እኔ ቀጥታ ሊቃውንቶች ጋር ተገናኘሁ፣ ዳሂፄንም አወቅኩት። ስለዚህ ቤተክርስቲያኒቱ አባቶች የማይሉትን ኦርቶዶክስ ተዋሕዶ ቤተክርስቲያን ማትናገረውን ተናግሬ ሲኦል መውረድ አልፈልግም። ስንት ዘመን የተማርኩትን ትምህርት ልበክለው ስለማልችል በዚህ ቃል የተደናገራችሁ ምእመናን የተዋሕዶ ተከታዮች የኔ ዳሂጽ እንደሆነ ልታውቁልኝ ፈልጋለሁ። ይሄን ነው ማለት ለምእመናን ምብለው ለሊቃውንቱም ለምኑም ሁሉ ይሄ የኔ ዳሂጽ እንጂ የቤተክርስቲያኒቱ ትምህርት አይደለም። አሕዛብ አያገባው፣ መናፍቃን ማያገባቸው በቤተክርስቲያኒቱ ውስጥ ጣልቃ አይገቡም። ለመናፍቃን ለአሕዛብ ተብሎ የሚነገር ነገር የለም። ዋናው ግን የምንጸድቅበት ክርስቶስ ያስተማረው ሰለስቱ ምዕት አባቶቻችን ያስተማሩት 150 ያስተማሩት 200 ያስተማሩት ትምህርት በዚህ ነው የምንመራውና የኔ ዳሂጽ ስለሆነ ስህተት ደግሞ ከአዳም ጀምሮ ያለ ነው። ስለዚህ መላእክቱም ይስታሉ እንኳን የሰው ልጅና ይሄ የኔ ዳሂጽ 100% እኔ የተሳሳትኩት እንጂ የቤተክርስቲያኒቱ አስተምሮ ባለመሆኑ በዚህ የተደናገራችሁ የክርስቶስ የተዋሕዶ ልጆች 100% ብድግ ብዬ ይቅርታ ጠይቃቸዋል። ስለዚህ እግዚአብሔር ያክብርልባቴ። እውነት ለመናገር ያው ብዙ ሰው የሆነ ነገር ቢል መሐለን አጣፍቶ የሆነ ነገር ይርቃል እንጂ በዚህ ልክ መጥቶ ስህተቱን መጠየቅም ትልቅነት ነው። ካሁን በፊት ማርያም በዛይታ ዓለም አትባልም ያሉት ሊቀ ጳጳስ ወጥተው ተናገሩ፣ ይቅርታ ጠየቁ፣ ሁሉም ይቅርታውን አለፈ። በዋነኛ ደረጃ አብርሃም ቤትስ የተናገሩበት አሁን ጾታውንም ብቻ ስላልሆነ አሁን እያንዳንዱ ትምህርት ለመሰሎት አባቴ አሁን ከማጥራት አኳያ ነው። መቼስ በሰው አምሳል የተገለጠ ሁሉ ሰው አይደለም። እሱ እንግዲህ ለኛ በሚመጥን ነው። ለኛ በሚመጥን ስላሴ በሰው አምሳል ነው የመጡት። አካል አለ። ይሄንን እኮ መለኮታዊ አካል አላቸው። አዎ መለኮታዊ አካል ረቂቅ አካል የማይዳሰስ ቀኝ ግራ ለስላሴ መስጠት አንችልም። ስላሴ ዓለምን ያዙ እንጂ ዓለም ስላሴን ይዛል አንልም። እውነት ነው። ስለዚህ ያ ስለሆነ ስላሴ በሰው አምሳል ወደ አብርሃም ቤት 18 ላይ ኦሪት ዘፍጥረት ጠቅሻለሁ። ልክ ነው። ስለዚህ ይሄ ከመጀመሪያው አካላት ከሚለው ጋር ነው የተያዘ እኮ። አይ ለመሰሎት አሁን የኔታ በጣም ይቅርታ አሁን ምንድነው ሲሰጡ የነበሩ አይደለም ስላሴ መላእክትም ሲገለጡ በሰው አምሳል ይገለጣሉ። በአምሳል አረጋዊ፣ በሽማግሌ አምሳል፣ በአምሳል ወራዙት፣ በወጣት፣ በአምሳል ሕፃን፣ በሕፃን አምሳል ይገለጣሉ። ሰውየው በሚመጥነው። ስለዚህ ስላሴ መገለጣቸው ሰዎች ወይንም ጾታ ስላላቸው ወይ በወንድ አንቀጽ በመገለጣቸው የወንድ አምሳል እንዳያዙ አይደለም የሚለውን እንዲያጠሩት ፈልጌ የገለጡት ሰው በዛ መልክ ስለነበር እኮ ገባኝ። እሱማ እኔማ ጠቅሼ የተናገርኩት እኮ ስላሴ ስለምን በሴት አካል ተገለጡ፣ የሴት ቅጽል ለምን ተቀጸለላቸው የሚል አለ። ሴት ርሪት ስለሆነች ስላሴም ርሯን ስለሆኑ ሴት ከባህሪዋ ልጅ እንድታስገኝ ስላሴም ከባህሪያቸው ፍጡራንን አስገኝተዋልና በሴት አንቀጽ ተጠሩ እንጂ ለስላሴ ሴት ወንድ ብሎ አካል ጾታ መስጠት አይቻልም ነው የሚለው። ስለዚህ ይሄ ስለሆነ እኔ ልክ እንግዲህ ለሳትኩት ስህተት መረጃ መስጠቴ ነው ማለት ነው። በዛን ሰዓት ሳመጣ እንደገና አንዱ ደግሞ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26ንም ጠቅሻለሁ። ንግበር ሰብአ በአርአያነ ወአምሳሌነ በአርአያችን እንደ ምሳሌያችን እንፍጠር ብለዋል ሲባልም በሌላው አካላቸው እንጂ ሌላው እኛ በምንራባበት አካል ይመስሉናል እያልን አይደለም። በሌላው ባለው አካላቸው ፍጹም አካል ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው። ስለዚህ እንግዲህ ይሄን ብዬ በዛን ሰዓት አደናግር ያለው ደግሞ ያለ ትንሽ
አወኩ ስትል ትደናገራለህ። ያ አንፃር ነውና ባጭሩ ቤተክርስቲያኒቱ የምትለው አሁን የተናገርኩት ትምህርት ነው። ያ ማለት አሁን የሥላሴ አካል ሙሉ ሱፉ ነው የሌለበት ቦታ የለም በሚለው ነው እኮ ሥላሴ አሁን ወልድ ስጋ ለብሶ ወነበረ በየማናሁ በአባቱ ቀኝ ተቀመጠ እንላለን። ቀኝ ተቀመጠ ስንል ወስነን አይደለም። እስመ ነቢረ የማን ያኤምር ሀበ ተዋሕዶቶም በክብር ለአብ ወወልድ መንፈስ ቅዱስ በቀኝ መቀመጥ ማለት እሪናን እንጂ ሥላሴን ለመወሰን አይደለም ይላል። እውነት ነው። ስለዚህ ስለሆነ ሥላሴ አይወሰኑም። አካል አላቸው፣ ፍጹም አካል ፍጹም መልክ ለሶስቱም ለየራሳቸው አላቸው። ጾታ ግን አንናገርም የኔ ስህተት ነው። መልካም። በመላ ዓለም ያላችሁ ኦርቶዶክሳውያን እንግዲህ አባታችንን እውነት ለመናገር እያንዳንዱን ነቅሰን ይሄን ወድለዋል፣ ይሄ እንደዚህ ነው፣ ከዚህ ነው ብለን እኔም አቋቋሙን የተማሩት ድጓውን የተማሩት ቅኔውን የተማሩት በመላ ዘመን ቤተክርስቲያን ባለው አገልግሎት ውስጥ የሚያገለግሉን እኒህን ታላቅ ሊቅ የኔ አይነት ቢጤ ተራኩታራ እንዲያብሎ የመናገርም ወላለም አቅም የለው ስላሉ ሳይሆን በሌሉበትም በዛ ልክ ነው የተናገርኩት። ያው አቅሜንም ስለማቅ ለውዳሴ ከንቱም ስላልሆነ የተናገርኩት እግዚአብሔር በሚያውቀው እንደው ከእውነት አኳያ ግን ያልደፈርኩትም ከዛ አኳያ ነው። እንዲህ ቢጠይቅ ኑሮ ብላችሁ የምታነሱት ጥያቄ እንደሚሆን አውቃለሁ። ያልጠየቅኩት እሳቸው አባታችን ለይቅርታ ነው የመጡት። ጥቅል የሆነውን ነገር ሐሳብ ሰጠውናል። እንደው መጠየቅ የምፈልገው ግን መምህሬ አሁን ብዙ ጊዜ ትርጓሜ መምህራን በየቦታው መምህራን አሉ። ሐዲሳቱን ብሉያቱን ተምረው ይሄዱና ጉባኤ ቤት ተክላሉ፣ ቁመውም ያስተምራሉ። የሊቅነት ችግር ባይኖርም ትርጓሜውን ብቻ ተምሮ ማስተማር ከዛ በኋላ በዙሪያ ያሉ መጻሕፍቶችን አለመረዳት እንደዛ ነገር ይበዛል። ትርጓሜውን ዞታል። አሁን በእርግጠኝነት አንድም ብሎ አይቼው ታውቃለህ ሰውም ሲተረጉሙ ሌላው ቀርቶ አሁን ስንለው የነበረውን ቆንጆ አድርገው ነው የሚተረጉሙት። አንጠርጥረው ነው የሚተረጉሙት። ውዳሴ ማርያሙን ይተረጉማሉ፣ ቅዳሴውን ይተረጉማሉ፣ ወንጌሉን ይተረጉማሉ፣ ብሉያትን አዲሳቱን ይተረጉማሉ። ግን የሚተረጉሙት ያገኙት ነው የሸመደዱት ነው። ትርጓሜውን መረዳት ላይ በጣም ብዙዎች የሚያቅታቸው እና አንዳንድ ጊዜ የሆነ ትልቅ የሚባል ሰው ዕውቀቱን እንዳልኩት በመማር ደረጃ በጣም ብዙ አውቆት ሐሳቡን መረዳት ላይ ወደ ኋላ ይልና ተሳስተዋል እንዳይባሉ የዕውቀት ደረጃቸውን ያውቃሉ። ዝም እንዳይባል ደግሞ መቼስ ብዙ ከመሸከም ጥቂት ማላመጥ የሚባለው ነገር አለና የገባቸው ሰዎች ይከራከራሉ። እና ትርጓሜው ተምረው ትርጓሜው እንደው ያልገባቸውን ሳይገባቸው የሚያስተምሩ መምህራን ብዙ ቦታ ላይም ስለሚታይ ይሄ ከምን ጉድለት የመጣ ነው? ይሄ በነገራችን ላይ ካለመጠያየቅ የመጣ እኛ እንጠያየቅም ብዙ ጊዜ በእኛ ቤት ትልቁ ችግር መተባበት አለ። አንዱ ጋር መጠያየቅ ብዙ ችግር አለ እንጂ አሁን ብንጠያየቅ እኛ ለምሳሌ አሁን የዚህ አይነት ዓለም አቀፍ የሚሆኑ እንደ ርዕሰ ሊቃውንት መምህር ገብረ ኪዳን ወደ ዓለሙም ወደ ሁሉም በቃ ትኩረት ያደረገ ምርምር ያለው አለ። አንዳንዱ ደግሞ የያዘውን ይዞ የሚሄድ ክፍል አለ። ዞሮ ይሄ በየጊዜው በእረፍት ጊዜ ማገናዘብና ከትርጓሜው ጋር አብሮ የሚሄዱትን መጻሕፍት በእረፍት ትርጓሜ ከባድ ነው። ወዲያና ወዲህ የማያሰኝ ትምህርት ስለሆነ ወንበር በተዘጋ ቁጥር ሂዶ ላይብረሪ ውስጥ ገብቶ ማገናኘት ነው። በዚህ ተማሪም ሲጠይቅ መልስ የሚገኘው ከዚህ የተነሳ ነውና ይሄ አልፎ አልፎ ይከሰታል። አልፎ ይከሰታል። ገሌ ሀዘር ማንሳትና ትርጓሜ መሸምደድ ላይ ደካማ ናቸው፣ ምስጢር ላይ ጥሩ ናቸው ይባላል። አንዳንዱ መምህር የቱ ይሻላል ግን አሁን ዘሩን ዞት ምስጢር ከሚጎለው እንደው ዘሩን ዞት ሁለቱንም ቢኖር ጥሩ ነው። እንደው ቢጎለው ግን ሁለቱን ይዞ ቢሄድ እጅግ በጣም ማለት ሰካ ነው። ላልቻለስ ተሸክሞ ከሚቀር እንግዲህ የተሸከመውን የማይበላል አይደል? ይሄማ ሌላ ሊሆን ነው። ስለዚህ ማብራራቱ ይበልጣል። ምስጢርን ዞ የሚችለውን ያህል ዘር እሱ ነው። በጣም 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 ትልቅ ነገር ነው። እንደው እግረ መንገዱን የኔታ አሁን አስተምሮ ላይ እርግጠኛ የምንሆንባቸው ነገሮች አሉ። አንገቴን እሰጣለሁ የምትለው አቃት እንዲህ አይነት ነገር አስተምሮት ላይ ብዙ ጊዜ እርግጠኛ ሆኖ ነበር። እንግዲህ ሰው እኮ ይኸውልህ ስማኝ፣ ሰው እኮ ሲሳሳት እኮ አይቀረውም እኮ ምንድነው ልሄድ ካለ እኮ ጠቅሎልም ነው። ልሄድ ካለ ጠቅሎልም ነው። ስለዚህ ሰው እንግዲህ ለተማመነበት ነገር አንዳንዱ ሰው እውነት ሳይዝም
እውነቱንና ሐሰቱን እውነት ለማድረግ ብዙ የሚደፋፈር ሰው ይኖራል። እኔ ግን ከዛ አንፃር አይደለም። እኔ ልክ በቃ ያን ቃል ምንጠቀመው ሁልጊዜ የቤተክርስቲያኒቱ ልሳን እሱ ነው ብዬ ስላሰብኩ እንጂ አንዳንድ እኛ እኮ ሰው ነን፣ ሰው እኮ ነን። ሰው እንደመሆናችን መጠን ሰው ሆኖ አይሳሳትም። እግዚአብሔር ለዚህ እኮ ነው ነሱስ መቀርበት መንግስተ ሰማያት ንስሐ ግቡ ያለን እኮ ስለምንስት ነው። እሺ የመጨረሻ አንድ ጥያቄ አለ አባቴ፣ ለሌሎች እንደው መልእክት እንዲያስተላልፍ ፈልጌ ነው። መቼስ የቤተክርስቲያናችን ትምህርት በመሰለኝ በደስታ ላይ አንናገርም። ያመንበትን በተለይ ምስጢረ ሥላሴ ዶግማ ነው። እንዲሁ ወደዚህ ወደ ቀኝ ወደ ግራ የማይል ለዘመናት ቤተክርስቲያናችን የሌሎች ከኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ እምነት ውጭ ያሉት ሰዎች እንዳቦጌዴ እየተቃደዱ በጣም ብዙ የእምነት ድርጅት ሲፈጥር ባለችበት ርቴቱን አቀጥላ የመጣችበት የሃይማኖት ምሰሶ በተለይ ይሄ ዶግማ ትምህርቷ ነው። እንቅስቅስ የሌለው በሶስቱ በዶግማ በቀኖናና በትውፊቷ ነው ቤተክርስቲያን ተጠብቃ ያለው አጥሯ እሷ ናት። እና እንዲህ የሚንዱ ትምህርቶች ለምሳሌ ባለፈውም ሚዲያ ላይ ስሰራ ስቻለሁ። ብፁዕነታቸው ይቅርታ ጠየቁ። አሁን ሶም እግዚአብሔር ይመስገን ዛሬ ይቅርታ ጠየቁ። ሌሎችም ከዚህ በፊትም በጣም ትልልቅ የሚባሉ ሰዎች አይ በቃ እንደው ቀን ሆኖ ማይጠለው የለም ተሳሳትኩ ብለው ይቅርታ ይጠይቃሉ። መሀል ላይ የሚወድቁ ሰዎችስ ኃላፊነት መውሰድ የለበትም? አሁን በሰሞኑ የተነሳው የእውነቴን ነው አባቴ፣ ዳግም ይቅርታ በጠይቁበት ለእሶት ፈልጌ አይደለም። እንደው ለቀጣይ አሁን በዚህ እምነት አንደኛ ከሌላ ቤተ እምነቶች ያሉ ሲቀልሉ ኦርቶዶክሳዊ ሆኖ ያዘናል፣ አንጀት ሁሉ ድብን ያለ እጅግ አብዝቶ የከፈው እንዴት ነው የኛ አባቶች? አሁን አንዳንዱ ያን ያህል የተማሩ ያ ሊቅ ይሄን አያውቁትም ማለት ይችላል ወይ? አቋቋሙ ድጓውን፣ ቅኔውን፣ ዝማሬ መዋሥዕቱን የተማሩት ሊቅ ይሄን አያውቁም ብሎ እንዴት ያስባል? አይ ሌላ ትምህርት ይኖር ነው የሚል ሰው አለ። ከመካከል ደግሞ አይ ሰው ናቸው፣ በሰውነታቸው ደግሞ ቤተክርስቲያናችን ሰው አይሳሳትም አትልም፣ ጳጳስ አይሳሳትም አትልም። የማይሳሳት እግዚአብሔር ብቻ ነው፣ ትክክል ቤተክርስቲያን ብቻ ናት። እና አይ ሰው ናቸውና ተሳስቶ ይሆናል ብለው ሐሳቡ የተቃወሙ ሰዎች አሉ። ግን መሀል ላይ የሚሰጡ ሰዎችን ኃላፊነት ከመውሰድ አኳያ ሌሎች መምህራን ነው በተለይ እርግጠኛ ባልሆኑበት መጻሕፍትም አሁን ቅድም የጠቀሷቸው የሊቅ መጽሐፍ አለ፣ ግን የቅዱስ ማይባሉ ሊቅነታቸውን ቤተክርስቲያን የምትመሰክር አሁን አባ ገብረሐና አለ አይደል? ሊቅ ናቸው፣ ቅዱስ ግን አይደሉም። ጻድቅ ናቸው ብላ ግን ቤተክርስቲያን አትመሰክርም። እና አሁን የሊቃውንት አሁን ከሊቃውንት መደባቸው ከቅዱስነታቸው ማትመደባቸው መጻሕፍትንም የጠቀሱበት አጋጣሚ ስለነበረ ነው። እንዲህን አይተወጣው ተናግረው ይቅርታ ይህን አልኩ እንዴ ብለው የሚመለሱት መሀል ላይ የሚደናገረው ሰው በተለይ እንደናንተ አይከል ትልልቆች ላይ ያላቸው አባቶች ጋር እንደው ለወደፊቱ ምን ባይሆን ይሻላል የሚሰናከለው ሰው ግራ የሚገባው ሰው ስላለ ያውልህ እሱ ሰው ማለት ሰው አይሰናከልም ማለት አይገባም። ምዕመናን አሁንም ለምዕመናን ምነግራቸው መልአክም ተሳስቷል። እንግዲህ ሰው ይሳሳታል። ክርስቶስም ደካማ ባህሪያችን ደካማ ጎናችንን አይቶ ነው ንስሐ ሊሰጠን የቻለ። ስለዚህ ክርስቶስ በኃጢአት መኖራችንን ነው የማይወደው እንጂ ኃጢአት መስራታችን አያስደነግጠውም ለጊዜው። ስለዚህ ካልተመለስን ብቻ ነው የሚፈረድብን። ስለዚህ አሁን ባለበት ተብቶ መሄድ ይሄ በጣም ስተት ነው። መጽሐፍት እንደ ክርስቶስ አዳም በበደለ ክርስቶስ ክሶ ነው እኮ ምን እንላለን እንዴ? ምን በደለና ነው ክርስቶስ ለአዳምን ሁሉ ዋጋ የከፈለለት? ክርስቶስ ዝቅ ብሎ ክሶ አዳም በበደለ እሱ ክሶ መልሶ ወደ ጥንት ክብሩ መለሰው ብሎ የሚያምን ሊቅ እኔ ሩቅ ብእሲ ለምን ነው ማልሳሳት? እንሳሳታለን። እሱ ይቅርታ ጠየቁ። ከይቅርታ በኋላ ግን አሁን ተሰናክሎ የሚቀሩ ሰዎች አሉ። አይ ቆይማ እሱማ ይኸው እኔ አሁን በመሰረቱ በሰሞኑ የስድብ ጅራፍ የስድብ ናዳ ሲያወርዱ በጉባኤ ቤት ያሉ መምህራን እንደውም አንዱ ምንድነው ያሉት? ለስተት እስከዚህ ድረስ መመሪያ አይጠበቅም ያሉ እኔ ሚዲያ ነው የሰራሁት። ስለዚህ ለስተት ይሄን ያህል ርቀት መሄድ የለባቸውም የሚል እንዲያ ከሚሉ አባቴ ይሄ ትምህርት የቤተ ክርስቲያኒቱ ትምህርት አይደለም፣ አስተምሮ አይደለም። እንደ ሃይማኖት መምህር እኔና እርሶ እስቲ እንወያይ ማለት ነው የሚሻለው። እስከዚህ ርቀት ድረስ ለመሳሳት እስከዚህ ርቀት መሄድ አይጠበቅም ማለት እኔ ያልተማርኩት ይሻላል ማለት ነው። አንድምታው ወደ ሌላ በኩል ስንሄድ ያልተማርኩትን ይሻላለሁ ማለት ነው የሚመስለኝ። ለኔ አይባልም ሲጀመር እንደዚህ የሚባል ነገር የለም። በቃ እኔ ማለት ነው
ስለኔ መማር ስለኔ የቤተክርስቲያን አባትነት የኢትዮጵያ ሕዝብ ያውቃል። ከአዲስ አበባ 20 ዓመት አራቱን ጉባኤ ስማር የኢትዮጵያ ሕዝብ ገዳማዊ መሆኔን ማንነቴን ጠብቄ ምኖር ነውር የሌለብኝ አባት መሆኔን እኔ እንዲህ ብዬ መመስከር ባይገባኝ የኢትዮጵያ ሕዝብ 100% ያምናል። ስለዚህ እኔ አሁን ይቅርታ የጠየቁበት ሕዝቤ በጌ ወገኔ ሁሉ እንዲበደልብኝ ስለማልፈልግ ነው። እና በዛ መካከል ግን ዝም ብሎ በቃ የስድብ እንዲያው ነውር ነው መሆን የለበትም እንደዚህ። ስለዚህ እኔ በአጠቃላይ አሁን ማለት የምፈልገው የኢትዮጵያ ሕዝብ እንዲደናገር አልፈልግም። እንዳይጠራጠረኝ የኢትዮጵያ ሕዝብ ያውቀኛል። የትናንትናው አባ ገብረ ማርያም ነኝ፣ ሌላ አይደለሁም። ከአዲስ አበባ ደሞዜን ትቼ ትውልድ ለመተካት ጎንደር ላይ ያለ ደሞዝ የተቀመጥኩ አንድ ሐዋርያ መሆኔን የኢትዮጵያ ሕዝብ 100% ስለሚያውቅ የሚያውቀኝ ሕዝቤ ፊቱን እንዳያዞር አንገቱን እንዳይደፋ ነው መፈልግ ብቻ ነኝ። በቃ ተከታዮች ምዕመናን በጎች እንዲደናገሩብኝ አልፈልግም። እኔም የማያጸድቀኝን ትምህርት አልማርም። እኔ ለዚህ እኮ ነው አንዳንዱ ይተብታል። እንዴት ይሄን ያህል ርቀት ይጀልቅ ተብዬ ለምን ቃሌን መልሳለሁ ሊል ይችላል። እኔ አላለም መቸገር ብዬ እስቲ ጓደኞቼ ወንድሞቼ ሁሉ እስቲ ነርሰ ሊቃውንት በጎጃም ያሉትም ሊቃውንት በሸዋም ያሉት ሊቃውንት ጓደኞቼ በአጠቃላይ በስልክ ምንገናኝ እስከ ላስታ ድረስ ማቃቸው ጓደኞቼ እንዲህ እንላለን አንልም ሲበዚህ ሐሳብ እንሰጣጥ ተባብለን የተነጋገርን አንድ የቤተ ክርስቲያን ሊቅ እኔን የተቸ የለም። አይ ይጠየቁና መልሳቸውን እንስጡ ነው ያለ እንጂ እኔ ለስተት እንደተነሳሁም ኢትዮጵያ ሊቃውንት ብዙ ሰው አሁን በተለይ አሁን እውነት ለመናገር አብዛኛውን የወሰድነው ሐሳቡ ላይ እንጂ እሱን ለመውቀስ የሮጠ ሰው ብዙ አያዩ። በዋነኝነት ደረጃ አንዳንድ ጊዜ ካናደደችው በኋላ ሚስቱ ሰውየው እርምጃ ወሰደ እና ለምን ትመታኛለህ ይባል እንዴ ለምን እንደምንዲ ታጠፋለህ ብላ አስመክረው መጀመሪያ ለምን አናደርሽኝ ካናደርሽ በኋላ አሉ። መጀመሪያ ሰውም ያናደር ቃል ከተናገሩ በኋላ የሁለት አባት ይቅርታ የጠየቁበትን ቃል ካናገሩ በኋላ ለምን ተናዳችሁ ተናገሩኝ ቢሉ እሱም በእነሱ በኩል ቢሆኑ እርግጠኛ ነኝ እሱ አሁን ያሉት አጻር ምንድነው እንደ ወንድም ለምን አይጠይቁኝም ነው። በቃ እንደ ወንድም ለምን አይጠይቁኝም። ሰውየው ደግሞ ወይን መምህሩ ሚዲያ ላይ ስንሰራ እኔ አሁን እንደው ዋካ ብርሃን ቤተሰቦች የቤተክርስቲያኗ ልጅ ነኝ። አባቴ ታላቅ ሊቅ ናቸው። ቤተክርስቲያኑ 64 ዓመት አገልግሎት ነው ያረፉት። በወንጌል አገልግሎቴ ከ2005 ጀምሮ ከደቀ መዝሙር ጀምሮ አሁንም በተለይ ባህር ዳር አካባቢ ያለ ህዝብ ያቀኛል እያንዳንዱ ወንጌል አገልግሎት ማስተምርበት ህዝብ። ይሄን ሚዲያ ስከፍት ቤተክርስቲያን የሚጠቅማትን ምትለው አባቶች የሚከብሩበትን ነው እንጂ እኔ እንደው ይጠየቅ ሰው ይታዘበኝ የሊቃውንቱን ክብር ዝቅ የሚያደርግ የአባቶችን ክብር ዝቅ የሚያደርግ ሰርቼ ጥቅም ከማገኝ ባፍንጫ ይወጣል። አንድም ቤተክርስቲያን ባህር ዳር ላይ ያሉት ቤተክርስቲያን ማስታወቂያ ሰርቼ አንድም ቤተክርስቲያን ላይ ላይቭ ጀስ ገባ አንድም ቤተክርስቲያን ማስተባበሪያ ስንሰራ የትራንስፖርት እንኳን ተቀብዬ አላውቅም። ቤተክርስቲያን በነፃ ነው እያገለገለን ያለን። አገኘንም አላገኘንም ሚዲያው ላይ የታየ አካል ይሁን ኢትዮጵያ ውስጥ ያየው ሰው ምንም ትርፍ የለውም። ከኢትዮጵያ ውጭ ያሉት ሰዎች የሚያዩትን እይታው ነው ትርፍ እንኳን ከተገኘ እና ከምን አኳያ ነው ትልቁ ጥቅሙ የቤተክርስቲያን አባቶች እንድትከበሩ አገልግሎቶች እንድትከበሩ የቤተክርስቲያን ልዕልናዋ እንዲቀጥል መናፍቃን መግቢያ በር እንዳይገኝ ነው ትልቁ ዓላማ ነው። ጥያቄ የጠየቅኩት ምን አኳያ ነው አባቴ እንዲያው አሁን በተለይ ከይቅርታ በኋላ እናንተ ይቅርታ ብላችሁ ተመልሳችኋል የሄደው ሰው ግን በዛው ይቀራል እና ብዙ ጊዜ ምዕመናን በተለይ በመላው ዓለም ያላችሁ ኦርቶዶክሳውያን እኔ አባታችን የመጨረሻ የተናገሩት ቃል አለ ሰው ካልተሳሳተ ከሰውነት ወደ መላክነት ሄዷል ይባላል። ሰው እስከሆነ ድረስ በሰው ዘንድ ስተት አለ። ስለዚህ ባስተምሩ አኳያ የሊቃውንቱን መጽሐፍ ባነበብኩበት በሰዓቱ የመሰለኝን አስተምር ያለሁኝ። ስለዚህ ከወንድሞቼ መምህራን ጋር መጻሕፍትን መረመርኩ የነበረው ነገር ስተት ነው ብለዋል። በዚህ ልክ አባታችን ጋር ተወያይተናል። ጊዜዎትን ሰጠው በተለይ እንደ ሚዲያ መምህራንን ይዘን ሊቃውንቱን ይዘን አንድ የሰራሁት መርሃ ግብር አለ ከፊት እንድታዩት። በሰራነው መርሃ ግብር ሁለት ሊቃውንት ሁለት መምህራን ያቀረብንን አንዱ መምህር የተናገሩት አስቀጥተውኛል ብለውኛል። ሚዲያውን የሰራሁት እኔ ስለሆንኩ መምህሩ ነው ክዬ ይቅርታ። በሰዓቱ ግን የተነሳ የኔታ የሶን ከስዕልና አኳያ ሳይሆን አስተምሮቱን ከመንቀፍ አኳያ ነው ሐሳቡ ተነስቶ የነበር። ስሜት መሃል ላይ መጥቶ ለተናገሩት ንግግር እኔም በእግዚአብሔር ስም ይቅርታ አባቴ በአደባባይ ነው ይቅርታ የምጠይቀው። እግዚአብሔር ይስጥልኝ። በመላው ዓለም ያላችሁ ኦርቶዶክሳውያን እንዲህ አይነት ሲከሰት ቤተክርስቲያናችን የማትናድበት
በአንድ አይነት አስተምሮ የምትቀጥልበት ፍጹም የሆነው ከሁሉ ነገር ቤተክርስቲያን ትቀድማለች። ከሰው ጎን አንቆምም፣ ከቤተክርስቲያን ጎን ነው። ሁልጊዜ ደግሞ ይህን ዓላማ ይዘን እንቀጥል። ከሰው ጎን ከቆመን የሰው ተከታይ ነው ምንሆን። እኛ ልናስቀጥል ከቻለን ማን ነው? ቤተክርስቲያንን። ቤተክርስቲያን ጋር ጎን እንቁም። እኔ ቤተክርስቲያንን እስከመስጠል ድረስ ስሙኝ፣ ከቤተክርስቲያን እስከተለየው ድረስ ግን ፊታችሁን አዙሩብኝ። ማንም ሰው ሊቀ ጳጳሱ ቤተክርስቲያኑ የበላይ አካል ስለሆኑ ነው የምናከብራቸው፣ የምንወዳቸው፣ የምንባረካቸው። ከቤተክርስቲያን እስከተለየ አካል ግን ሰው ተከትለን ቤተክርስቲያን ወደ ጎን አንገፋም። አንድ ሰንሰለት የሚባለው ከብረቱ ጋር እስከተያዘ ድረስ ነው። ከተነጠለ ተላብረት ነው የሚሆነው እና ከሱ አኳያ ነው አባታችን መርሃ ግብርን ሰርተን የነበረ። በጣም ስላጸዱልን ደስ ብሎኛል። አክብረውን ስለሰጡን እግዚአብሔር ያክብርልኝ። አመሰግናለሁ። እግዚአብሔር ያክብርልን። አሜን። አንተ ማሰበህ ይሄንን ለቤተክርስቲያን ምዕመናን እንዳይደናገሩ፣ በጎቻችን እንዳይደናገሩ አስበህ ይህን ሀሳብ እንድሰጥ እድሉን ስለሰጠኝ አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። አሜን።